ኢየሱስ ለማርያም አምላኳ ነው ይገባ እንዴት ልጇ ሆኖ አምላኳ ይሆነ ሆዷ ውስጥ እያለ ለሷ አምላኳ ነበር ማለት ነው አምላኳ ነው ሆዷ ውስጥም እያለ አምላኳ ነው ታመልከዋለች ልጇም ማለት ነው እንዴት ማርያምን የፈጠራት ኢየሱስ እንዴት በሆዷ ውስጥ ይሆናል ድምጽ ቀንሱ የኖረው በቶማይ ነገር ማያን በልቧ ተጠብቀበት ይመስል ሎምናው ከቶማይ ነገር መላከ ብርሃን ነው ቴዲ አፍሮ አሁን ቴዲ አፍሮ አሁን ያለበት በዓለም ክቡር ዶክተር አርቲስት ምናምን የሚል ማዕረግ ደርሷል አይደለ ቴዲ አፍሮ ደግሞ በእምነቱ ኦርቶዶክስ እንደሆነ አውቃለሁ በኦርቶዶክስ ደግሞ ለሰው ልጅ የምትሰጠው ክብር አራት አለ ክብር ማዕረጎች ማለት ነው ክቡር ብፁዕ ቅዱስና ፍጹም የሚል ማዕረግ አለ እሱ አሁን ያለበት ክቡር የሚለው ማዕረግ ላይ ነው ያለው እግዚአብሔር ይስጥልኝ በጣም ነው ማመሰግነው ፈጣሪ እና አንዱን ለመጠየቅ አግዞን ያው የስትሮክ አይደል እንደዚህ ብሎ ገባ ትንሽ የስትሮክ ሲያዝ እንደዚህ አይደለም ያደርጋል ለመጠየቅ እንዲህ ብሎ ገባ ለምን ኦሬዲ ህመምተኛ ነው ብለው ጥበቃዎቹ እንዲያሳልፉ ከገባ በኋላ አይዞ እኔም ቀና እያልኩ ነው ስለ አይ አንተ ለጠይቀት ይመጣ አንድ ሳምንት ሙሉ አልበላውም ምግብ ግማሹን ቀን ውሃ ግማሹን ቀን ባዶ ደረቅ በጣም ከባድ ነው ቆይ እኔ ጋር ስትመጣ ስንት ኪሎ ነበር 94 ኪሎ ነበር 94 ኪሎ ነበር መጨረሻዋን ቀረጻ ስትሰራ ምን ያህል ኪሎ 62 ያ ማለት ወደ 40 ምናምን ኪሎ ቀነስክ አንድ ላይ 41 ኪሎ 41 ኪሎ በፌስታል አስበዋል በጣም ከባድ ኮሜዲያን ፍልፍሉ ሙሉ ለሙሉ ጤነኛ ሆኖ ወደ ቀድሞ ስራ ተመልሷል በህመሙ ጊዜ አብሮት ለነበሩ ወዳጅ ዘመዶቹ እንዲሁም ደግሞ አድናቂዎቹ ከልብ ምስጋናውን አቅርበዋል ከአመታት በፊትም እንግዲህ ትልቅ ዋጋ ተከፍሎበት የተጀመረው ፈረጃ ፊልም እንግዲህ ዛሬ ላይ ወደ ማገባደጃው እየደረሰ ይመስላል በሌላ በኩል ደግሞ ኢቢኤስ ቴሌቪዥን ከጊዜ ወደ ጊዜ እጅግ ትልቅ የሚባል ኪሳራዎችን እያስተናገደ ይገኛል ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ አሪፍ ቆይታ እንደምኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ ሐሳባችሁን ኮሜንት ላይ ጻፉልኝ ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን ይችላልላችሁ ወደ ቪዲዮ በቅድሚያም እንግዲህ ተወዳጁ ኮሜዲያን ፍልፍሉ በቅርብ ጊዜያት በፊት እጅግ በጣም አደገኛ የሚባል ህመም ውስጥ እንደነበረ ሁላችንም እናውቃለን ዛሬ ላይ ግን እግዚአብሔር ይመስገንና ሙሉ ለሙሉ ጤነኛ ሆኖ ወደ ቀድሞ ስራ ተመልሷል እሺ ጆኒ እሺ ቦክሰኛው የምንነቀው ሰሞኑንም ጆኒ ይወራል እሱ ለውዝ ነጋዴ ነበር ለውዝ ማለት ምንድነው ኦቾሎን በምን አወቅ ታውቀው ነበር ድሮ አዎ ከሱ ላይ ገዝታል አዎ መንገድ ላይ ያዞረ እና የት ነው የሚሸጥ አይ አንድ ቦታ ይዘው የሚቆመው ወይስ መንገድ ያዞረ ለውዝ ይያል እንደውም ያሰለጠነው ለውዝ ነጋዴ ይዞ ነው የሚዞረው አዎ በፍኝ ነው እንደውም ሰሞኑን እንትን እየተባለ ነው አይደል እገሌ ላግኘው ምናምን ዘርረዋለሁ ምናምን ይላል ከዚህ እስካላችሁት ውስጥ አንዳችሁን ባንድ እጅ ያስቀምጣችኋል አንተ እግዚአብሔር ይመስገን ለምን ከእግዚአብሔር ታጣላናለህ አሁን አንተ ጥያቄ ወደ ጥያቄው እንምጣ አሁን የምትጠይቀው ጥያቄ እኔን ቀድመው ቢሆንሽ አይ አይደለም ይሄንን ደግሞ አረጋዋለሁ እዚህ ውስጥ ካላችሁት አንዳችሁን ከራስ ግሩፖች ውስጥ ነው አልዘራችሁም አልጥላችሁም ስለምወዳችሁ የችግሬ ቀን ስለሆናችሁ ግን ባንድ እጄ አስቀምጣችኋል እግዚአብሔር እሺ ፍልፍሉም እንግዲህ በህመሙ ጊዜ ከጎኑ አብሮት ለነበሩት ወዳጅ ዘመዶቹ እንዲሁም ደግሞ አድናቂዎቹ እጅግ በጣም ላቅ ያለ ምስጋናውንም አቅርበዋል እግዚአብሔር ይስጥልኝ በጣም ነው ማመሰግነው ፈጣሪ እና አንዱን ለመጠየቅ አግዞን ያው የስትሮክ አይደል እንደዚህ ብሎ ገባ ትንሽ የስትሮክ ሲያዝ እንደዚህ አይደለም ያደርጋል ለመጠየቅ እንዲህ ብሎ ገባ ለምን ኦሬዲ ህመምተኛ ነው ብለው ጥበቃዎቹ እንዲያሳልፉ ከገባ በኋላ አይዞ እኔም ቀና እያልኩ ነው ስለ አይ አንተ ለጠይቀት ብዙ ሰው ያው ስለማይገባ ስለነበረ ይሄ ሲስተም ነው የተጠቀመው አንደኛው ሱፍ ነው ምንድነው ለብሶ
እሱም አርጉ እንደው ለሚዲያ ምን ከሆነ እኔ እንጃ። ገባና ቤት ሲመጣ ባለቤቴ ያው ብዙ ሚዲያ ላይ ሩቅ ነች መሰለኝ እንደኔ ቴሌቪዥኑም እንደሚሰራ እኔ እንጃ። እና አንዱ ሱፍ አርጎ መጣ። ዘፋኝ ነው ብላ አስገባቸው። ከገባ በኋላ እግሬ ላይ ወደቀ። ትንሽ በዚህኛው በኩል ያለው ይሸልል የለ እግሬ በሚሰማው በኩል ወደቀ አልኩት። አልገባኝማ ምንድነው ምናምን ስለው አይ እንዳንተው ነው የሚያመኝ አሳከመኝ አለ። ስለዚህ ለሱም እንግዲህ በቀጣይ ሕክምናውን እንዲያገኝ ቃል ገብቶለታል። እኔም ቃል ገብቻለሁ። እኔም ህዝቡም እያሳከመኝ ስለሆነ እንጠራዋለን። ጨከን ብዬ ከኔ መድኃኒት ሰጠው ተየኝ አይነት። ስለዚህ ያው ህዝቡ ያሳክማል። ችግር የለም። እናትና ልጅ አይለያዩም። የቁልፍ መያዣውም ደግሞ እመቤቴ ልጇን አቅፋ ነው። በቃ ከእጅ እንዳትለየው። ማርቆስ እግዚአብሔር አምላክ የተመሰገነ ይሁን። በሌላ በኩል ደግሞ ከአመታት በፊት እጅግ በጣም ብዙ ዋጋ ተከፍሎለት በሄኖክ ወንድሙ ጅማሬውነት የተጀመረው ፈረጃ ፊልምም እንግዲህ ዛሬ ላይ ወደ ማገባደጃው እየደረሰ ይመስላል። ይህ ፊልምም እንግዲህ በህዝብ ዘንድ ትልቅ አድናቆትን ያገኛል ተብሎ ይጠበቃል። ሰኞ እስኪመጣ አንድ ሳምንት ሙሉ አልበላውም ምግብ። ግማሹን ቀን ውሃ፣ ግማሹን ቀን ባዶ ደረቅ። በጣም ከባድ ነው። ቆይ እኔ ጋር ስትመጣ ስንት ኪሎ ነበርክ? 94 ኪሎ ነበር። 94 ኪሎ ነበር። መጨረሻዋን ቀረጻ ስትሰራ ምን ያህል ኪሎ? 62። ያ ማለት ወደ 40 ምናምን ኪሎ ቀነስክ? አንድ ላይ 41 ኪሎ። 41 ኪሎ በፌስታል አስበዋል። በጣም ከባድ። ለካ ሪኤል ጌቱ ከብዙ ሰው ጋር ተጣልታለች በኔ ጉዳይ። እግዚአብሔር ይስጥሽ። እውነት መቼም ነው ማረሳሽ። ከልብ ማጠፊ ሰው ነሽ። እውነት ሪኤል ጌቱ ምንድነው ስላንተ የምትጣለው? ልነግርህ ነው። በቃ ማለት እያጭበረበረ ነው ይሏታል። አብሮ አደጌ ስለሆነች ወገቧን ይዛ ነው የምትከራከረው። የፍሎሃ ልጅ ነች እሷ። አዎ አንድ እንደዚህ ጎሎ እናቷና እናቴ ጓደኛሞች ነው። ኢቭን የሞቱት ራሱ በአንድ ሳምንት ልዩነት። ፍጹም ትባላለች። በጣም ደስ የምትል እናት ነበረቻት። እና ምን ልልህ ነው ቁጭ ብዬ ምን ሆነሃል አለችኝ። አይ ደብሮኛል እባክሽ 1.1 ነው እስካሁን የሰበሰብኩት፣ ግን አይን ውስጥ የገባሁት በጣም ብዙ ነውና የእርዳታ ድርጅት እየፈለኩ ነው። አንዴ ልስጠውና ስልገላገል ምናምን ያማሃል እንዴ አለች። ከባንተ ጉዳይ ከስንት ሰው ጋር ተጣለው። ሌባ ነው እያጭበረበረ ደግሞ እንዲጀመረ እምታምናቸው ጓደኞች ምናምን ይሄንን ብርማ ወስደህ ተሸንፈ ሰጠህ ማለት እነሱን አስደሰትክ ማለት ግድ የለህም። ጀምረው እኔም ቢሆን እግር ልሽ ለምኝም ቢሆን እየሞላን እየተጋገዘን እንጨርሰዋለን። እዛ ላይ ደግሞ ቁጭ ብዬ እሺ ብዬ ልጀምር ሳስብ ቅድስት ይልማ ደግሞ የምትባልልህ የተቀደሰች ሴት መጣችና 12000 ብር የሚከራይ ካሜራ ይሄው በነፃ ቀረጽበት ብላ ሰጠች። ለሁለቱም ባካችሁ በጣም ደስ ይላል። 12000 ብር ነው የሚከራየው ካሜራው የቀረጽኩበት። እንዲሁም ደግሞ ተወዳጁ ድምጻዊ ቴዲ አፍሮ ከአንድ ወር በፊት አልበም እንደለቀቀ ሁላችንም እናውቃለን። ከዚህ አልበም ጋር በተያያዘም እንግዲህ ዛሬም ድረስ የተለያዩ ታዋቂ ሰዎች እንዲሁም ደግሞ በሙዚቃ ላይ ሙያ ያላቸው ሰዎች ይህንን አልበም እየተነተኑ ይገኛሉ። እንዲሁም ደግሞ ቴዲ አፍሮ ይህ አልበም ብዙ ሪከርዶችን የሰባበረበት እንዲሁም ደግሞ የተለያዩ ብዙ አድናቂዎችን ያተረፈበት አልበም ነው። መላከ ብርሃን ነው ቴዲ አፍሮ። አሁን ቴዲ አፍሮ አሁን ያለበት በዓለም ክቡር ዶክተር አርቲስት ምናምን የሚል ማዕረግ ደርሷል አይደለ? ቴዲ አፍሮ ደግሞ በእምነቱ ኦርቶዶክስ እንደሆነ አውቃለሁ። በኦርቶዶክስ ደግሞ ለሰው ልጅ የምትሰጠው ክብር 4 አለ። ክብር ማዕረጎች ማለት ነው። ክቡር፣ ብፁዕ፣ ቅዱስና ፍጹም የሚል ማዕረግ አለ። እሱ አሁን ያለበት ክቡር የሚለው ማዕረግ ላይ ነው ያለው። በማ አሁን ያለው ማዕረግ ማን ይሄን ማዕረግ የመጀመሪያው ሰው ማንነው አትበል። ቆይ ልነግርህ እኮ ነው፣ ልጨርስ እኮ ነው። ክቡር ዶክተር የሚል በጎንደር ዩኒቨርሲቲ የተሰጠውን ማዕረግ ታውቃለህ? እሺ። በአርቲስትነቱ ተወዳጅነቱ ሰምተሃል? ሰምቻለሁ። ከ5 ዓመት በፊት ነው አይደል? እኔ አሁን አንተ ጋር ኢንተርቪው ካረግ ባለፈው አላውቀውም ያልከውን ለማጣጣት እንዳይመስልብህ ነው አይደል? እኔ የሰማሁትን ነው እኮ የምነግርህ። አሁን ነው የሰማኸው ገና? እኔ እያልኩህ እንደዛ አይነት የክብር ዶክትሬት እንደተሰጠው
ፎቶውን ማምጥተው አሳይተውኝ ሰው ነው አሁን እንግዲህ 8 ወር ምናምን 9 አላውቀውም ካልክ በኋላ ጋር ከተገናኘን እሱ ማለት እሱ ነው ብለው አሳዩኝ። ከዛ በኋላ ተረዳሁኝ። እንዲህ አይነት እሱን ነው። ለማንኛውም እሺ ያንተ የግልህ ነው። ለስትቀልድም ሊሆን ይችላል። ለምን ያልቀልድም? እኔ በእንዲህ አይነት ጉዳይ ነው የሰሩ ሰዎችን አከብራለሁ። ሰዎች እሺ ለማንኛውም ኢንተርቪው ማድረግ ማልፈልገው አቃለሁ እንደሚያቀኝ አቃለሁ ደግሞ ኢንተርቪው ለስራ ብዬ ብጠይቀው ፈቃደኛ እንደሚሆን አቃለሁ። የሆነ ጊዜ ለሆነ ጉዳይ ይፈልጋለሁ ብለው ስልኩን እንደሚልክልኝ ወይ የሆነ ቦታ እንደሚያገኘኝ አቃለሁ። ግን ኢንተርቪው መስራት ግን አልፈልግም። አንዳንድን ሰው ዝም ብለህ ከሱ ብቻ በሚመጡ ሐሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቅከው እንዲኖር የምትፈልገው ሰው አለ። አክብረኸው ብቻ ጀግንነት ራሱም ይላል ጀግንነት አንዴ ነው ሁሌ አይለካም ይላል። ቴዲ አፍሮ እስካሁን ያለበት የኪነ ጥበብ ዕውቀቱ ጭምትነቱ ያን ያክል ሰማይ የነጠረ ዝናውን ማኔጅ የሚያደርግበት ችሎታው ይሄ ሁሉ በዚህ ጊዜ እንዲህ ብለህ ነበር፣ በዚህ ጊዜ ደግሞ እንዲህ አልሆነም። ይሄ ምን ማለት ነው ከነከ የምትለው ሰው አይደለም። እንደነገርኩ ቅድም ክቡር የሚል ስም ደረጃ ነው ያለው። ተስፋለኝ ብፁዕ ምናምን የሚል ሊደርስ ይችላል። አናውቅም። እሱ የሰው መንገዱ ብዙ ነው፣ ሊደርስ ይችላል። በዚህ አይን ያለን ሰው ደግሞ ዝም ብለህ እያከበርከው የሚደርስበትን ማዕረግ ትጠብቃለህ እንጂ እንደ ሰው በመውጣት መግባቱ ውስጥ የሆነ ድካም ይኖርበታል። በዚህ ጊዜ እንዲህ ተሳስቷል፣ በዚህ ጊዜ እንዲህ ብሎ ዘፍኗል፣ በዚህ ጊዜ እንዲህ ተናግሯል እያልክ ሕጸጹን ፈልገህ የምታደናቅፈው ሰው አይደለም። የበለጠ ወደ ብፁዕ ማዕረግ እንዲደርስ የምታግዘው የምትመኝለት የምትጸልይለት ሰው እንጂ ኢንተርቪው ለማድረግ። ስለዚህ አንተ የምትለው ክቡር ዶክተር ብፁዕ ቴዎድሮስ ብፁዕ ላይ እንደደረሰ እኮ እንደሚደርስ አስባለሁ። አሁን ክቡር አሁን ክቡር ነው። ብፁዕ የሚባለው የመነኮሰ መስቀል የያዘ የመነነ ብቻ እንዳይመስልህ። በዓለማዊው ዓለም ተነስተው ወደዛ ማዕረግ የሚያድርጉ ሰዎች አሉ። አድገውም ታሪክ ስለሱ ብፁዕነት ዳቦ ልብላበት እንጂ ከበደኝ። አንተ አታውቀውም። ምን አስጨነቀ? አታውቀውማ እኮ አታውቀውም። በቃ ከበደኝ። አታውቀውማ ሊሆን ይችላል። ኢትዮጵያ ውስጥ ተሰምቶ የማያውቅ ጉድ እኮ ነው እያወራህ ያለኸው። አታውቀውም። ዝም ብለህ ስማ ብላ። አንተም ብላበት። ይሄን በተናገርክበት አሟሽበት። አንተም ቀጥል። ሌላ ሀሳብ ካለ የመጀመሪያው የተነሳበት መንገድ አክብሮትን ምንም ችግር የለብኝም። አክብሮት አይደለም። እኔ በቃ የሆነውን ነው እየነገርኩ። እኔ በተብታባ አንደበቴ ለመግለጽ ስፍገመገም አሳንሰው ይሆናል እንጂ የሱን ጀግንነት፣ የሱን አዋቂነት፣ የሱን ጭምትነት እኔ ልገልጸው አልችልም። በጣም በጣም ጭምት ትሁት ሰው ነው። አግኝተው ታውቃለህ? አልነግርህም። ስለማታውቀው ሰው ታደም ታወራለህ። ስለማውቀው ነው የነገርኩህ እኮ። አግኝተው ታውቃለህ ያልኩህ ስለማታውቀው ነው። አሁን ላንተ ማነገር እኮ አግኝተው ታውቃለህ ስለ ካልተናገር ከማታውቀውን ሰው በዚህ ያክል ደረጃ ማግኘት ማለት እሺ፣ ልንገርህ። እሺ፣ በጸባይ ማግኘት ማለት ማለት ነው በአካል ተገናኝተህ ኮፊ ጠጥተህ አልተው ሰምተው ታውቃለህ? አላውቅም እኮ። ታዲያ በማታውቀው ሁኔታ ሚዲያ ላይ ባየኸው ሁኔታ ብቻ ይሄን ሁሉ ገለጻዎች ማድረግና ብፁዕነት ማዕረግ ለመስጠት መጓጓትህ ከምን የተነሳ ነው? እንዲሁ የመውደድ ብቻ ነው? አይደለም። የኔ የማወቅ ጥግ ካንተ ጋር ፊዚካሊ መቅረብ ብቻ አይደለም። በስራዎቹ ይለካል አይደለም። የኔን የማወቅ ጥግ ነው የነገርኩህ። ወደሱ ልመጣልህ ነው። እኔ አንተን ለማወቅ ዝም ብዬ በአካል አንተ ጋር መጥቼ ፊት ለፊት አይነ ውሃን ሉጫ ጸጉርህን ማየት ትናገረኛ ነኝ። ቆይ ልግለጽህ ብዬ ነው እኮ። ለምን ትናገረኛ? እኔ የማውቅበት የራሴ አንተ እኔን ካልተናገርክና ፕሮቮ ካላረክ አይሆንም። እኔ አንድን ሰው የማውቅበት የራሴ የሆነ ጥበብ አለኝ። ተሰጥኦ አለኝ፣ ኔትወርክ አለኝ፣ ምናምን። አንደኛ ይሄን ያዝ። ሁለተኛ ቴዲ አፍሮ ስለ ኢትዮጵያ፣ ስለ አፍሪካ፣ ስለ ሌሎች ኢትዮጵያውያን ታላቅ ሰዎች እኛ ስለሱ እንድናውቅ የፈለገውን ነገር በትንሹ ከፍቶ ያሳየን በቂ ነው። ከዚህ በላይ በሩን ቢበረግደው ምን ያህል ልናውቅ እንደምንችል አስበው። በጣም ብዙ እናውቃለን።
እንዲያውቅ በፈቀደልክ ያወቅነው ቴዲ በጣም ክቡር ነው። ስለዚህ ቴዲ አፍሮ የበለጠ ክቡር ሆኖ የበለጠ ብፁዕ እንዲሆን የምመኝለት ሰው እንጂ በኢንተርቪው መጥቼ ኢቭን ባለጉዳይ ኢቭን ከሱ ጋር የተገናኘ ኬስ እንደዚህ እንኳን ገጥሞኝ በጣም መቸገር ይመስለኛል። ስለሱ ለመስራት ይፈትናል፣ በጣም ይፈትነኛል። ደግሞ እዚህ ጋር ሙያ የሚባል ነገር አለ። አሁን ከሙያ ወጣህ ከኢቲክስህ ከቆምክለት ልትለኝ ይሆናል። እፈተናለሁ ነው እንጂ ያልኩህ ማለት ለዛ ምን አላነሳውበት። ጥሩ እሺ፣ እንደው ተክለ ሃይማኖት አዳነ ጋዜጠኛ ባይሆን ኖሮ አሁን የሆንከውን ሰው ባይሆን ኖሮ ምን ሆናለሁ ብለህ መጋቢ ሐዲስ እሸቱ ምን እንዳሉ ሰማችሁ? እውነትን የሚናገር ዘፋኝ ግፍን ከሚደብቅ ሰባኪ ይበልጣል። እውነትን በቀጭኗ ሲናገሯት ይሄንን ትመስላለች። ከተጎዱት ከተበደሉት ደማቸው እንደ ጎርፍ ከሚፈሰው ወገኖቹ ጎን የቆመ ሙዚቀኛ ላገዛዝ ከሚያሸረግድ የሞቱ ወገኖቹን ደም የኛ አይደለም ከሚል ያገዛዝን በደል ከሚደብቅ የሃይማኖት አባት ነኝ ባይ ጠምጣሚ እንደሚበልጥ ነገረው። ይሄን ይመስል የዘመኑ ጽድቅ ቴዲ አፍሮን ይመስላል። የዘመኑ የጽድቅ ሥራ የቴዲ አፍሮን ሙዚቃዎች ይመስላል። ከህዝብ ጎን መቆም ማለት ይሄ ነው። ከቴዲ አፍሮ ጎን ደግሞ መቆም የሚገባችሁ ሌሎች አርቲስቶች አላችሁ፣ ድምጻችሁን ያጠፋችሁ፣ ነግበኔ ማትሉ ሆዳም ይሆናችሁ፣ አንጎላችሁ ሆዳችሁ የመሰለባችሁ ሰዎች አላችሁ። እናንተ ነግበኔ ብላችሁ ከቴዲ አፍሮ ጎን መቆም መቻል አለባችሁ። ካልሆነ ኪነ ጥበብ በዘመኑ በመጡ ሰዎች ሁሉ አገዛዞች ሁሉ እንደተገረደች ትኖራለች። እኔ የሃይማኖት አባት ነኝ የምትሉ ሰዎች በዚህ ጊዜ ከናንተ በላይ ማፈርና መሸማቀቅ ያለበት ሰው ያለ አይመስለኝም። በተለይም የእስልምናና የኦርቶዶክስ እምነት አባቶች ማፈር አለባችሁ። ላገዛዝ ሄዳችሁ ስፔሻሊ አንዳንዶቻችሁ ላገዛዝ የምታጎበድዱ ስልጣናችሁን በአብይ አህመድ ተጽዕኖ ያገኛችሁ ሁሉ የአብይ አህመድን የሞት ድግስ የምታዳምቁ ነገ ከዚህ ከአብይ አህመድ ከሚባል ውሸታም ጋር አብራችሁ የምትጠየቁ የእስልምናና የኦርቶዶክስ እምነት አባቶች እንዳላችሁ ማወቅ መቻል አለባችሁ። ለብዙ ዓመታት ብዙ ተወዳጅነትን እንዲሁም ደግሞ ተከታይነትን ያፈራው ኢቢኤስ ቴሌቪዥን ከጊዜያት በፊት የተለያዩ ፈተናዎችን እያሳለፈ ይገኛል። ይህ ፈተና ዛሬም ድረስ እንደቀጠለ ይገኛል። ከዚህ ፈተና መካከልም እንግዲህ አንደኛው የኢቢኤስ ቴሌቪዥን ተወዳጁ ጋዜጠኛ ዮናስ ከበደ ከኢቢኤስ ቴሌቪዥን ሊሰናበት እንደሆነ ተሰምቷል። ጋዜጠኛ ዮናስ ከበደ የት ገባ? እውነት ከኢቢኤስ ቴሌቪዥን ተሰናበተ? የነጻነት ወርቅነህ ባለቤት ያወጣችው ማስረጃ የነጻነትን ቤተሰቦች ጉድ ሰራቸው። ለመሆኑ የነጻነት ወርቅነህ ባለቤት በይፋ ያጋራችው የነጻነት ቤተሰቦችን ተአማኒነት ጥያቄ ውስጥ የከተተው ማስረጃ ምንድን ነው? ዮናስ ከበደስ በእውነት ኢቢኤስ ለቆ ወደ አሜሪካ ተሰዷል? ጉድና መከራ በበዛበት በኢቢኤስ ቴሌቪዥን የሚተላለፈው የሻይ ሰዓት ትናንት ምሽት ብዙ ጥያቄን ያጫረና ብዙዎችን ያስነባ ክስተትን አስተናግዷል። የነጻነት ወርቅነህ ባለቤት ንጹህ ዘር የሰጠችው ልብ የሚነካ ቃለ መጠይቅና በዕለቱ የጋዜጠኛ ዮናስ ከበደ አለመገኘት ባለፉት ሳምንታት ዮናስ ኢቢኤስ ለቀቀ የሚለውን አፈትላኪ መረጃ አጠናክሮታል። ትሁቱና በሳሉ ዮናስ ከበደ ከኢቢኤስ ወጥቶ የት ገባ? ምላሹን ይዘነዋል። ሌላው በዕለቱ እንግዳ የነበረችው የአርቲስት ነጻነት ወርቅነህ ባለቤት ያወጣቸው አንድ ማስረጃ የነጻነት እህቶችና ወንድሞቹን ውሸታም ያስባላቸው ይገኛል። ዝርዝር ጉዳዩን ይዘነዋል፣ ታደምጡታላችሁ። የነጻነት ወርቅነህ ባለቤት ንጹህ ዘር በኢቢኤስ ቅዳሜን ከሰዓት ፕሮግራም ላይ ቀርባ ስለ ባለቤቷ የተናገረችው ንግግር የበርካታ ተመልካቾችን ልብ ነክቷል። እንደምናስታውሰው ከዚህ ቀደም በእሷና በነጻነት ቤተሰቦች መካከል ከባድ ውዝግብ ተነስቶ ነበር። ከዛ ጋር ጥሩ ነገር አላገኘም። በወቅቱ የነጻነት ቤተሰቦች የምንናገረው እውነት አለን በማለት ባለቤቱ ተንከባክባው እንደማታውቅ ሲታመም እንዳላስታመመችው ልጆቹ እንኳን ያን ያህል እንደማይወዱትና ስልክ እንኳን ደውለው ጠይቀውት እንደማያውቁ ተናግረው እሷና ልጆቿ ላይ ከባድ ክሶችን ሰንዝረው ነበር። ሆኖም ንጹህ ዘር በዚህ ኢንተርቪው ላይ የነጻነት ቤተሰቦችን ተአማኒነት ጥያቄ ውስጥ ያስገባ ነገር ተናግራለች። ባለቤቱ ንጹህ ዘር ከነጻነት ጋር ህይወታቸውን በፍቅር ይኖሩ እንደነበር፣ ልጆቹ ሁልጊዜ አባታቸውን በስስት ይጠብቁት እንደነበርና እነሱ ጋር ቆይቶ ወደ ኢትዮጵያ ሲመለስ እንኳን ትዝታውን እያነሱ እንደሚናፍቁት በስሜት ተናግራለች። የነጻነት ቤተሰቦች እሷን ከመውቀስ አልፈው አስናቀ የተባለው የነጽ የልብ ጓደኛ ነፂ ሲሞት ለጥቅም የመጣ እንጂ የእውነት ጓደኛ እንዳልሆነና ሰይፉ ሾው ላይም ቀርቦ ነጻነትና ባለቤቱን ቆሜ ነው የዳርኳቸው ያለው ሐሰት እንደሆነ ተናግረው እንደነበር ማይረሳ።
ባለቤቱ ንጹህም ቅዳሜን ከሰዓት ላይ ከነጻነት ጋር ሲጋቡ የቀለበት ፕሮግራማቸው ላይ አስናቀ ተገኝቶ ያለበትን ፎቶ በወሬ መሃል ያጋራች ሲሆን እሷ የነሱን ስም ባታነሳም ከነጻነት ጋር ስለነበራቸው የፊርማ ፕሮግራም ስታስረዳ የነበሩ ሰዎች ፎቶ ሲታይ አስናቀም አብሮ በዝግጅቱ ላይ እንደነበር ታውቋል። ይህም የነጻነትን እህትና ወንድሞቹን ተአማኒነት ጥያቄ ውስጥ የከተተ አንድ ክስተት ሆኗል። በነጻነት ባለቤት ጉዳይ በርካታ ነገሮች ሲባሉ የቆዩ ቢሆንም ንጹህ ዘር በቅዳሜን ከሰዓት ቆይተዋ ስለ ነጻነት ቤተሰቦች ያነሳቸው አንድ ሐሳብ የለም። ይህ ብቻ ሳይሆንም እንግዲህ ኢቢኤስ ቴሌቪዥን በፍርድ ቤት 33 ሚሊዮን ብር እንዲታገድበትም ፍርድ ቤት ወስኗል። ሰበር የኢቢኤስ ቴሌቪዥን 33 ሚሊዮን ብር እንዲታገድ ፍርድ ቤት ወሰነ። ከበስንቱ ድራማ ጋር የተገባው ውዝግብ ቀጥሏል። ዛሬ እጃችን የገባውና ከጀርባ የምትመለከቱት የፍርድ ቤት ውሳኔ ምን ይላል? በአጭሩ አቀርባለሁ። በከሳሽ አብሪኮም መልቲሚዲያና በተከሳሽ ሲልቨር ስፕሪንግ ኃላፊ የተወሰነ የግል ማህበር መካከል ለተነሳው ክርክር ፍርድ ቤት ውሳኔ መስጠቱን ለዛሀበሻ የደረሰው ውሳኔ ያሳያል። ለሁለቱ ድርጅቶች ክስ ምክንያት የሆነው በስንቱ የተሰኘው ተከታታይ ድራማ ነው። የበስንቱ ድራማ ባለቤት የሆነው አብሪኮም መልቲሚዲያም ለፌዴራል ፍርድ ቤት ልደታ አንደኛ ንግድና ኢንቨስትመንት ፍትሐ ብሔር ችሎት ባቀረበው አቤቱታ ተከሳሹ ኢቢኤስ ቴሌቪዥን ያለ አግባብ ላሰራጨው የኦዲዮ ቪዥዋል ስራ የጉዳት ካሳ እንዲከፈለው ጠይቋል። በመሆኑም ይህ ካሳ እስኪከፈለው ድረስ በፍትሐ ብሔር ስነ ስርዓት ቁጥር 154 መሰረት እስከ 33 ሚሊዮን 128,115 ብር እንዲታገድለት ጥያቄ ማቅረቡን የውሳኔ ግልባጩ ያሳያል። ተከሳሽ አቤቱታው ከደረሰ በኋላ ክርክር ያደረገ ሲሆን ፍርድ ቤቱም ግንቦት 4 ቀን 2018 ዓ.ም በጉዳዩ ላይ ውሳኔ ሰጥቷል። በውሳኔው ጉዳዩ በክርክር ላይ መሆኑ እንዳለ ሆኖ ተከሳሽ በክርክሩ ቢረታ ገንዘቡን ሊያሸሽ የሚችልበት እድል ከፍተኛ መሆኑን በግምት ውስጥ በማስገባት እግዱ እንዲሰጥ መወሰኑን ለመረዳት ችለናል። ፍርድ ቤቱ ባሳለፈው ትዕዛዝም ከተከሳሽ ማለትም ከኢቢኤስ የባንክ አካውንት ላይ እስከ 33 ሚሊዮን 128,115 ብር ሳይከፍል ታግዶ እንዲቆይና ይህ ትዕዛዝም ለሁሉም ባንኮች እግዱ እንዲጻፍ ከውሳኔው ላይ አንብበናል። በሌላ መረጃ በኩልም እንግዲህ በረከት ገበሬዋ ህገወጥ የመሳሪያ ዝውውሮችን ስታከናውን እንደነበረም የወጣ መረጃ አለ። በዚህ ሰዓትም እንግዲህ በረከት ገበሬዋ አየርላንድ ሀገር እንደምትገኝም ተገልጿል። በመሳሪያ ዝውውር ዛሬ እኮ አይደለም ሞርታር እንሸጣለን ብላ እኮ ባወራች ሴት ነች። 29 ዓመት ክስ እኮ የተመሰረተባት። ስለዚህ 29 ክስ የሚመሰረትባት ዝም ብሎ ከመሬት ተነስቶ አይደለም። አሁን ታበርሲሳ ሌባን ወንጀል ነው እንዴ? መሳሪያ መሸጥ ወንጀል ነው? መሳሪያ መሸጥ ወንጀል አልተፈቀደም እንዴ? ለአማጽያን ታቀብላለህ እንዴ? ለተለያዩ አካላት ታቀብላለህ። ደቡብ ሱዳንን እኮ ሲያምሷት የነበሩት አልተናገረችም። መንግስትስ ቢገዛት ብዬ ነው። ገዢዋን አልተናገረችም እንዴ? መንግስት ከግለሰቦች ላይ መንግስት ከካምፓኒዎች ነው ራሱ ቀጥታ ነው የሚገዛው፣ ራሱ የሚሰራ ካምፓኒ ደግሞ አላት አየርላንድ በባሏ በኩል። ባሏ አደገኛ ወዘኔ አደገኛ ሩዋንዳን ጭምር አፍሪካ ፈርዶባታል። ሩዋንዳን ጭምር ሲያምሳት የነበረ ሰው ነው። ስለዚህ ኤክስፒሪየንሷ ሰፊ ነው፣ ትልቅ ነው፣ ድፍረቷ ትልቅ ነው። ድፍረቷን የሚጀምረው ከነዚህ ትላልቅ ስሟን እየጠራች እኮ ነው። የኦሮሚያ ምክትል ፕሬዝዳንት ስልክ ቁጥርን እኮ ሀክ ያረጉ ሰዎች ናቸው። እልክልሃለሁ ተፖስተዋል። እነዚህ ትላልቅ ሰዎች አቶ ሽመልስ አብዲሳን የሚጠሩ ሰዎች ናቸው እኮ። በአቶ ሽመልስ አብዲሳ አስጠራለሁ ብላ እኮ። ከዛ ውጪ በተለየ ደግሞ እሷ ደጋግማ የምታነሳቸው በተሳተፈችባቸው ቢዝነሶች የምገባ፣ የእናቶች ማቋቋሚያ፣ ትምህርት ቤት፣ ሆስፒታል በእርግጥ የሰራቻቸውን በአካል ሂዶ የማየት እድሉ ባይኖረኝም ከዚህ በፊት በዜናም በሷ አንደበትም እሰማለሁ። እንዲህ አይነት ለሴቶች አራያ የሆነ እንዲህ አይነት ችግር ፈቺ የሆነ ደግሞ ምገባ ማዕከል ደግሞ ትልቅ የኢትዮጵያ በተለየ ህፃናት የመቀንጨር የምን ችግር ያለባቸውን የቀረፈ ነው። እንዲህ አይነት ውለታ ለዋለ ሰው አንድ የኔ ጠላት በሆነ በበርሲሳ በኩል እየተደገፈ ማሳደድ ልክ ነው ወይ? ሀገር ጀግና የሚፈራው በዚህ መንገድ አይደለም ወይ? እኔን ጀግናዋን ለምንድን ነው የሚል አቤቱታ ታቀርባለች እሷ።
የስካመሮች ባህሪ ነው። ስካመሮች እንትናቸው ይሄ ነው። አሁንም ሌላ ንግግር እልክልሃለሁ። ጠቅላይ ሚኒስትሩ ባለበት ስብሰባ ላይ እንቁላል ከ20 ብር 5 ብር አድርሰነዋል በምገባ ፕሮግራም 25,000 መጽሐፍ የገዛችው ወዳው ነው። ጠቅላይ ሚኒስትሩን ወዳ ይመስላል $25,000 መጽሐፍ የገዛችው የስካመሮች ባህሪ ነው። አገር ወዳድ ነን፣ ለደጎች ለደሃ አዛኝ ነን ብለው በአመት አንድ ጊዜ ያበሏቸውና እሱም በቪዲዮ ይለቃል። አቴንሽንን እንዳታረግባቸው ያደርገላቸዋል። ሁለተኛ በየሄዱበት መስሪያ ቤት እንዲስተናገዱ ያደርጋቸዋል። ረጂዎች እኮ እና አበበች ጎበና ናቸው። 1,500,000 ህፃናትን ሲረዱ አንዲት ቀን ያልተናገሩ ረጂዎች እኮ እነ ሳሙኤል ታፈሰ ናቸው። አንድን ቀን ረዳለሁ ብለው ያልተናገሩ እነዚህ ናቸው ረጂዎች። እነዚህ ስካመሮች ናቸው። ሀገርን ለማጠብ የመጡ ስካመሮች እንጂ ሙሉ በቃ እንትኑ እኮ ነው። የጠቅላይ ሚኒስትሩን አንድ ቀን ጠቅላይ ሚኒስትሩ ልጆቼን ብሎ ቢሄድ ምን ይውጠናል ያለችው ኩላሊት እንሰጣለሁ የሚል ወዶ መሰለኝ የስካሙ ባህሪ የሌብነቱ ባህሪ አቴንሽን እንዳይያዝባቸው ያደርጋቸዋል። ለዛ ነው እንጂ በጣም ብዙ መጽሐፍቶችን በብዙ ሺህ ዩሮ እንደገዛች ዜናውን በጊዜው ሰምቻለሁ። ተስፋለኝ ጠቅላይ ሚኒስትሩም ይሄን መጽሐፋቸውን በረከት መግዛቷን ያውቃሉ አይደለ? የምታውቀዋለን? ያውቃሉ። በኋላ ደግሞ እንደው አንድ ቀን ደከመኝ እነ ዲቦራን ላሳድግ ቢሉ ምን ይውጠናል ያለችውን ልጥፍስ ያውቃሉ? ጠቅላይ ሚኒስትሩ እቺን ንግግር ቢሰሙ አስቂኝ ነው የሚሆንባቸው። ምክንያቱም የአይምሯ ብስለት ይሄና ሊወረደ ነው። ምክንያቱም ሴትዮ እንግዲህ ከ2007 ጀምራ ፖለቲካ ውስጥ የነበረች ከፖለቲከኞች ጋር ብዙ የሰራች ነገር ግን ሀገር በአንድ ግለሰብ እንደምትመራ ነው እሷ የምታውቀው። ጠቅላይ ሚኒስትሩ ናቸው ፍርድ ቤቱ፣ ጠቅላይ ሚኒስትሩ ናቸው ፖሊሱ፣ ጠቅላይ ሚኒስትሩ ናቸው መከላከያው፣ ሚኒስቴር መስሪያ ቤቶች ሁሉም ጠቅላይ ሚኒስትሩ ናቸው። እንደዛ ተቋም ነው ሀገርን የሚመራውና ሜቢ ነግራቸው ሊሆን ይችላል እንትኗን ሊጎበኙ እሷን ሊጎበኙ ስል በሄዱበት ሰዓት ነግራቸው ሊሆን ይችላል። ካልሆነም ግን የቤተ መንግስት አካባቢ የሚዲያ ሰዎች አሉ። እነዛ የሚዲያ ሰዎች አንብበው ነግሯቸው ሊሆን ይችላል፣ ወይ እሳቸውም አይተው ሊሆን ይችላል። አላውቅም። ቢሰሙ ግን ደስ ይለኛል። ቢሰሙ ደስ ይለኛል። ምክንያቱም እንደዚህ የሚያሽቃብጡ ሰዎች በጣም እንደሚጠሉ አውቃለሁ። ሰዎች በቅርብ ሰዎች ሲያወሩ ሰምቻለሁ። እንደዚህ ኩላሊት ይሰጠኝ ጉበት ይሰጠኝ ምናምን የሚሉ ሰዎች እንደኔ ናቸው። ይሄ እንደዚህ አይነት ሰዎች የሌብነት ባህሪ ስካመሮች እንደሆኑ እና ለዚህ ነው ካሙዙ ካሳ የሆነ ነገር ብሎ ተናግሮ 37 ሚሊዮን ብር መንሱር ጀማል ኩላሊት ይሰጣለሁ ብሎ ፍርድ ቤት እኮ ሄዶ ኩላሊቴን ያመኛል ብሏል። የተበላሸ ኩላሊት ለመስጠት ኩላሊቴን ይሰጣለሁ ብሎ ገባ። ይሄ ደግሞ እቺ ደግሞ ይጨንቀኛል ብላ እሷም ያው እጣ ፋንቷ ወይም ከሀገር ትወጣለች ወይም እስር ቤት ነው የሚሆነው። ስለዚህ የስካመሮች ባህሪ ነው። ለምንድን ነው የምጋፈጠው? ለምንድን ነው ደመ ከልብ የሚሆነው? ለምን እኔ ልጆች እናት ነኝ እኮ። ንብረቴ ለምን አፈርድሜ አይበላም? ለምን ገደል አይገባም? ከንብረቴ ጋር አይደለም ጉዳይ። በነገራችን ላይ ግልጽ ብነግራችሁ እኔ ልነግራችሁ አልፈለኩም እንጂ ያለሁት አየርላንድ ነው። መቼም ይታያችኋል። ማታ ሆኖ እኔ ቀን ነኝ። እኔ አየርላንድ ውስጥ ነኝ ያለሁት። በስነ ስርዓት ደግሞ ቪዲዮ ለቅላችኋለሁኝ። ነገር ወዲያ ከመባበል ለምን ደብሊን ቀጥ ብዬ አልመጣም ብዬ ወደ ደብሊን መጥቻለሁ። ውጪው ማይ ከፈለጋችሁ ደግሞ አስከልማችኋለሁ። በነገር ታዲያ ምን አጨቃጨቀሽ? እንደዚህ አይነት አየር ያለበት ዝም ብለሽ አየርላንድ ላይ ያለሁት። ባለፈው ኢትዮጵያ ነበር። ባይዘወይ እንዴት ናችሁ? ደህና ናችሁ? ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ